ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ሶስት እጅግ በጣም ወሳኝ በተለይ በጉጉት ሲጠበቅ የነበረውን መመሪያ ከደቂቃዎች በፊት ብሔራዊ ባንክ ይፋ አድርጓል። ይህም ለሁሉም ባንክ ተጠቃሚዎች ሁሉ በተለይ ገንዘብ ለማውጣት ስታስቡና ስትፈልጉ ይህንን በተመለከተ መልካም ዜና ተሰምቷል። ብሔራዊ ባንክም አስገዳጅ መመሪያውን በባንኮች ላይ ይፋ አድርጓል። ሙሉ ዝርዝሩን ይዘራል። እንዲሁም የተቀጣሪ የመንግስት ሰራተኞችን በተመለከተ የሚከፈል የደሞዝ ጭማሪን አነጋጋሪና አስደሳች መረጃ ይፋ ሆኗል። ከሚቀጥለው ሐምሌ ወር ጀምሮ ተግባራዊ የሚደረገው የደሞዝ ጭማሪ ምን ያክል ነው? ሙሉ መረጃና ሙሉ ዝርዝሩን ይዘናል። ሌላው እጅግ በጣም አነጋጋሪው ይሆነው የኢትዮጵያ ትንሳኤ በተለይ የውጭ ምንዛሬ እጥረቷን ሙሉ በሙሉ ይቀርፋል የተባለውና የሁላችንም ኢትዮጵያዊ ተስፋ የሰነቀው የኦጋዴኑ ነዳጅ ወደ ውጭ ለመላክ ያልታሰበ ሁኔታ ተፈጥሮ መሰረዙ ተሰምቷል። ምን አይነት ሁኔታ ነው? ሙሉ መረጃውን ይዘናል። ቪዲዮውን ላይክ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ እጅግ በጣም ወሳኝ ናቸው። ከሶስቱ እንዲህ ተብሎ የሚለይ መረጃ የለውም። ሁሉንም በጥሞና ተከታተሉ። እንግዲህ ለሁሉም ባንክ ተጠቃሚዎች ሁሉ በዚህ ሰዓት የወጣው የብሔራዊ ባንክ አስገዳጅ መመሪያ በባንኮች ላይ ምን ይመስላል የሚለውን በማስቀደም የሁሉንም የመንግስት ሰራተኞችን የደሞዝ ጭማሪን በተመለከተም በማስከተል አንድ ባንድ እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ላይክ እንዲሁም ሐሳብ አስተያየታችሁን በደንብ አርጋችሁ ኮሜንት ላይ ስጡበት እያልኩ እንግዲህ የ5 ቢሊዮን ዶላር የውጭ ዕዳ መከፈል ጊዜ ለ14 ዓመታት ይራዘማል ስለመባሩ ከደቂቃዎች በፊት የወጣው ሪፖርት አስነብቧል። በብሔራዊ ባንክ ላይ የታየው ኪሳራ ተራ የሂሳብ አያያዝ ጉዳይ እንዳልሆነ ተገልጿል። ከዚሁ ጋር ተያይዞ እጅግ በርካታ የባንክ ደንበኞች የሚያነሱት ቅሬታንም በተመለከተ ገንዘባቸውን ማውጣት ለሚጠይቁ ደንበኞች ቅድሚያ ሰጥተው በፍጥነት ምላሽ የማይሰጡ ባንኮች ላይ ጥብቅ እርምጃ እንደሚወስድ የኢትዮጵያ ብሔራዊ ባንክ አስታውቋል። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ የ2017 በጀት ዓመት የ11 ወራት የሥራ አፈጻጸም ሪፖርታቸውን አርብ ሰኔ 20 ቀን 2017 ለሕዝብ ተወካዮች ምክር ቤት የፕላን የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው ባንኮች ደንበኞቻቸውን ያስቀመጡትን ገንዘብ በተጠየቁ ጊዜ በፍጥነት መስጠት የማይችሉት ለምን እንደሆነ እንዲያብራሩ ተጠይቀዋል። አቶ ማሙ በሰጡት ምላሽ ችግሩ ብሔራዊ ባንክ በባንኮች ላይ በጣለው የብድር ዕቀባ ምክንያት የተፈጠረ አለመሆኑን በመግለጽ አስቸኳይ ይህንን አሰራር ተግባራዊ እንዲያደርጉ ነው እንግዲህ መረጃው የሚጠቁመው። ይህ በእንዲህ እንዳለ በሺዎች የሚቆጠሩ ቤቶችን በደስታ የሚሞላ አስደሳች ዜና ለመንግስት ሰራተኞች በሙሉ የኑሮ ውድነት ጣራ በነካበት በተለይ ዝቅተኛ ገቢ ያላቸው የመንግስት ሰራተኛ ጡረተኞች ክፉኛ ፈትኗቸው የጡረታ ገንዘባቸው ለመድኃኒት እንኳን የማይበቃላቸው ብዙ አባት እናቶች አሉ። አሁን ግን ከመንግስት በኩል ለዚህ ባለውለታ እፎይታን የሚያበስር ታላቅ ዜና ተሰምቷል። ከቀጣይ ሐምሌ ወር ጀምሮ ማለትም 2017 የግል ዘርፍ ጡረተኞችን የሚመለከት ታሪካዊ የክፍያ ማስተካከያ ተደርጓል። እስካሁን ድረስ ዝቅተኛ የዋና ጡረተኛ ወርሃዊ ክፍያ 3113 ብር ነበር። በአዲሱ ማስተካከያ ግን ይህ ክፍያ ወደ 4669 ብር ከፍ ይላል ማለት ነው። ይህም ማለት በእያንዳንዱ ዝቅተኛ ተከፋይ የዋና ጡረተኛ ወርሃዊ ገቢ ላይ ከ1500 ብር እስከ 2000 ብር የሚደርስ ጭማሪ ተደርጓል። ይህ ጭማሪ ለ20 ሺህ ለሚጠጉ ዋናና ተተኪ ጡረተኞች ትልቅ እስትንፋስ ነው። በተጨማሪም በሀገራችን ከፍተኛ ጡረታ ተከፋዮች እንዳሉም ይታወቃል። ከ106,000 እስከ 146,000 ብር የሚቀበሉ አሉ። ነገር ግን የዛሬው ትኩረታችን ይህ አዲስ ጭማሪ ህይወታቸውን በአዎንታዊ መልኩ ለሚቀይርላቸው በብዙ ሺህ ለሚቆጠሩት ላይ ነው። ይህ ጭማሪ ታስበናል የሚል መልእክት ለጡረተኞችም ያስተላልፋል። ሌላው እጅግ በጣም አነጋጋሪና
ከሳምንታት በፊት የኢትዮጵያን የውጭ ምንዛሬ ሙሉ በሙሉ ይቀርፋል የተባለው አዲሱን የነዳጅ ወደ ውጭ ማውጣት ገበያን በተመለከተ መረጃ ወደ እናንተ አድርሰናል። በዛሬው ዕለት የወጣው መረጃ ግን እጅግ በጣም የሚያሳዝንና በርካታ ኢትዮጵያን ተስፋ የጣሉበትን ጉዳይ አመድ የሚከት ነው። እንግዲህ ኢትዮጵያ በኦጋዴን ተፋሰስ ውስጥ ለዓመታት ተኝቶ የነበረውን እምቅ የተፈጥሮ ጋዝ ሀብቷን ወደ ውጭ ልካ የውጭ ምንዛሬ ለማግኘትና የውጭ ምንዛሬ እጥረቷን ሙሉ በሙሉ ለመቅረፍ ታላቅ ህልም ሰንቃ ነበር። ጋዙን በ767 ኪሎ ሜትር ርዝመት ባለው የቧንቧ መስመር በጅቡቲ በኩል ወደ ዓለም ገበያ መላክ ነበር ሐሳቧ። ታዲያ ይህ ፕሮጀክት በዓመት 460 ፔትሮል ጋዝ የሚያስተላልፍ አቅም ነበረው። ይሁን እንጂ የኢትዮጵያ አጠቃላይ የኤነርጂ ፍላጎት 25% መሸፈን የሚችል ግዙፍ ፕሮጀክት ነበር። ለሀገሪቱ ኢኮኖሚ ትልቅ መጋዝ እንደሚሆንም ይጠበቅ እንደነበር ሁላችንም የምናውቀው ነው። ግን ይህ ህልም አሁን በይፋ ተሰርዟል። በቅርቡ በወጣውና በውሃና ኢነርጂ ሚኒስቴርና ሌሎች ባለድርሻ አካላት በተዘጋጀው የኢትዮጵያ ኢነርጂ 2025 ሪፖርት መሰረት መንግስት ይህንን ፕሮጀክት ሙሉ በሙሉ ሰርዞታል። ምክንያቱስ ምንድነው? ሪፖርቱ በግልጽ እንዳስቀመጠው ዋናዎቹ ምክንያቶች ሁለት ናቸው። አንደኛው የፕሮጀክት ፋይናንስ እጥረት። ይህ ግዙፍ ፕሮጀክት ለማስፈጸም የሚያስፈልገው በቢሊዮን የሚቆጠር ዶላር ማግኘት አልተቻለም። ሁለተኛው የትግበራ መዘግየት። ፕሮጀክቱን በተያዘለት ጊዜ ለማስኬድ የሚያስችሉ ሁኔታዎች ባለመመቻቸታቸው ከፍተኛ መጓተት ታይቷል። በቀላል አነጋገር የሀገሪቱ የገንዘብ አቅም ይህንን ታላቅ እውን ለማድረግ እንዳልተፈቀደ ነው የሚጠቁመው። እንግዲህ እዚህ ላይ ነው ጥያቄ የሚያነሳው። በአንድ በኩል መንግስት ለጡረተኞች የገንዘብ ጭማሪ ሲያደርግ፣ በሌላ በኩል ደግሞ በገንዘብ እጥረት አንድን ሜጋ ፕሮጀክት ይሰረዛል። ታዲያ የኢኮኖሚ እውነታው ምንድነው? ሁለቱ ከባድ የፋይናንስ ጫና ውስጥ መሆናቸውን በግልጽ ያሳያል። የውጭ ምንዛሬ እጥረትና የዕዳ ጫና እንደ ጋዝ ቧንቧ መስመር ያሉ ከፍተኛ ካፒታል የሚጠይቁ ፕሮጀክትን የማስፈጸም አቅም ገድቧል ማለት ነው። ቅድሚያ መሰጠት በዚህ የኢኮኖሚ ጫፍ ላይ መንግስት ምርጫ ማድረግ ነበረበት። ምርጫውም የረጅም ጊዜ የኢኮኖሚ ትርፍ ሊያስገኝ ይችል ከነበረው ግዙፍ ፕሮጀክት ይልቅ አፋጣኝ ማህበራዊ እፎይታን ለሚሰጠው የጡረታ ጭማሪ ቅድሚያ መስጠት ሆኗል። ይህ ምናልባት የህዝብን የኑሮ ጫና የማቃለል ስትራቴጂ አካል ሊሆን ይችላል። የስትራቴጂ ለውጡ የጋዝ ፕሮጀክት መሰረዝ ፈጽሞ ሽንፈት ብቻ ላይሆን ይችላል። ሪፖርቱ እንደሚያሳየው የሀገሪቱ የኢነርጂ ፖሊሲ ከውጭ መላክ ወደ ሀገር ውስጥ አጠቃቀም እየተሸጋገረ ነው። ይህ ማለት ወደፊት ይህ የተፈጥሮ ጋዝ በሀገር ውስጥ ለኢንዱስትሪ፣ ለኃይል ማመንጫና ለሌሎች አገልግሎት እንዲውል ሊደረግ ይችላል ማለት ነው። ይህም የውጭ ነዳጅ ግዥን በመቀነስ የውጭ ምንዛሬን በሌላ መንገድ ሊያድን ይችላል ማለት ነው። እንግዲህ ውድ ተመልካቾቻችን የዛሬው ታሪካችን የኢትዮጵያን ውስጣዊ ውስብስብ ገጽታ ያሳያል። የጡረተኞች የገቢ ጭማሪ፣ የመንግስት ለማህበራዊ ደህንነት ትኩረት መስጠትና የብሔራዊ ባንክ አስደሳች መረጃን ማለት ነው። ታዲያ ይህንን ሐሳብ አስተያየት የሚሰማችሁን በኮሜንት ጻፉልን። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት እያልኩ ለዛሬ ያቀረብኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።